ሰላም የዩቲዩብ ተከታታዮቼ፣ ዛሬ እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቱን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ አይታችሁ ደግሞ ካልተፈታ አልተፈታም ካላችሁ ስር ማስቀመጣችሁ እንዳረሱ። ቪዲዮች ሲረዝም ያው በማፍጠኛ ማየት ትችላላችሁ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ቪዲዮን ስትጀምሩ ግን ላይክ አድርጋችሁ ጀምሩ። ሰኒ በህልም እባብ ከሁለት ቦታ እግሬ ላይ ሲነድፈኝ 2 ዶክተር በመርፌ መርዙን ሲያስወጡልኝ። እሺ እባብ ሴጣን ነው። መነደፍ ጥሩ አይደለም። ስለዚህ በደንብ መጸለይ መጠመቅ ይኖርብሻል። ያው ሴጣን ነው እባብ። ያው መርዙ ሲወጣልሽ ማየትሽ ጥሩ ነው። ጸሎት አድርጊ፣ በደንብ ተጠመቂ። እንደዛ ብታረጊ መልካም ነው። መስቀል መቅዲ እባክሽ በማርያም መልሽልኝ፣ አትለፊኝ። በህልም 2 ጊዜ ጡቴ ስር ቆስሎ ይመስለኛል። ከዛ ውሃ ይፈሳል። ምን ይሆን? ሲሳይ ነው። ቁስል ሲሳይ ነው የሚያመላክተሽ። በጣም ቆንጆ ነው። አላዛር ሰላም መቅዲ በህልም ነው እና አንድ ድንጋይ ላይ ከተቀመጥኩበት ተነስቼ የእንጨት አግዳሚ ወንበር ላይ ከፍ ብዬ እቀመጣለሁኝ። ከሌሎች ጋር ከኔ ራቅ ብሎ ደግሞ ሌሎች ልጆች ከድንጋይ ላይ ተቀምጠው አየሁ። ብትፈችልኝ። እሺ ወንበር ላይ መቀመጥ ከፍታ ሹመትን የሚያመላክት ነው እና ቆንጆ ነው። ወንበር ላይ መቀመጥ ያው ድንጋይ ግን ትንሽ እንትን አልነበረም። ያው ተነስተ ግን ወንበር ላይ ነው ስትቀመጥ፣ ይኸው ጥሩ ነው። ወንበር ጥሩ ነው። ስልጣንን ከፍታን ስለሆነ የሚያመላክተው ማለት ነው። ቆንጆ ነው። ድንጋዩ ግን ትንሽ እንትን አይደለም። ያው መነሳት ጥሩ ነው። ሌሎችም ድንጋይ ላይ ተቀምጠው አየሁኝ። ያው ድንጋይ ትንሽ ጭካኔ ነው እንትን የሚለው ድንጋይ የተመቻቸ ነገር አለመኖርን እንደገና ጭካኔን ስለሆነ የሚያመላክተው ትንሽ ጥሩ አይደለም ድንጋይ ላይ መቀመጥ። ገነት በህልም ቤት ውስጥ ቁጭ ብዬ ከእናቴ ጋር ይመስለኛል እና ቡና አፈላለሁ እና ከዛ አንድ ልጅ ሰላም ነው ብሎ ወደ እኛ ቤት ይገባል እና እኔ እናቴ ግን ውጣ ዲያቆን ብለኸኝ ነበር ግን አይደለህም ውሸታም ብለን ተሳድበን ልጁን አወጣ ነው። ግን ከእኛ ቅርብ ባዶ ቤት ነበረና በቃ እዚህ እሆናለሁ ብሎ ይገባል። ምን ይሆን እንግዲህ ፍችልኝ። ከዛ ደግሞ ከአንድ ልጅ በዱላ እሱ ይመታኛል፣ እኔም እመታዋለሁ። እንደ ቀልድ ነው መስለው ግን በጣም ያማል መቱ። እሺ በዱላ መመታታት ህመም ነው። ዱላ መመታታት ህመም ነው የሚያመላክተው። ያው ጸሎት አድርጊ። ሌላው ግን ቡና ማፍላት ስትጠጡ ካልሆነ ነገር ነው። ቡና ማፍላት ነገር ነው የሚያመላክተው። ያው መጠጣት ካለው ነው ጥሩ ሲጠጣ እንጂ ሲፈላ ከሆነ ነገር ነው። ዲ ኦፊስ ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። በማርያም እንዳታልፉኝ ይመስለኛል። ጣውግቼ አስቀምጬ ሊጡ ሊበረዝ ሌላ ቦታ የሚሄድ ይመስለኛል። ሊጡን ይዤ ወደ አንድ ሱቅ እሄድና ሊበረዝ ሲታይ ከላይ ያለው ቆንጆ ሆኖ ቦክቶ ይበረዝና ከስር ያለው ዱቄት ይሆናል። ከዛ በቃ ይሄ ይሆን ብዬ ለወስድ አንድ አሸናፊ የሚባል ልጅ ታክሲ ጥራልኝ ስለው እኔ የምፈልገው ስንቴ ይሄ የሚባል ልጅ ነበረ። እሱ አንድ እኔ የምጠላው ጥቁር የሚያስፈራ ልጅ ደውሎ ይጠራዋል። እስኪ መጣ ብዬ ሊጡን ይዤ ኤሌመንተሪ 6ኛ ክፍል የተማርኩበት ትምህርት ቤት ከተማሪዎች ጋር ሆኜ ባለ ታክሲው እየጠበቅኩኝ ይመጣል። ከዛ እሱ ስለምጠላው እና ስለሚያስፈራኝ አሁን ገና ስለሆንኩ ስልክህን ስጠኝና እደውልልሃለሁ ብዬ በግድ
አታልዬ ላኩት። ከዛ እዛው የተማርኩበት ትምህርት ቤት ግቢ አረንጓዴ ለምለም ሆኖ በጣም እጅግ የሚያምር ጥበብ እንደ ካባ ሆኖ የተሰራ ጥበብ ለብሼ ጠጉሬን እጅግ አምሮበት የተዳርኩ ይመስለኛል። አብሮኝ የተዳረውም ለእኔ ፍቅረኛ ነው የሚመስለኝ፣ ግን በአካል ካለው ይለያል። ፀጉሩ እድግ ያለ በጣም ቀይ ፊት ያለ ቆንጆ ነው። እኔ አይነት ጥበብ ካባ ለብሷል። የኔ አይነት ጥበብና ካባ ለብሷል። ከዛ ብዙ ወጣቶች ሱፍ የለበሱ አጅበውናል እና መዝሙር ነገር የሚዘመር ይመስለኛል። ከዛ ያደረጉት ጫማ ማሰሪያ እንደ መፈታት ይልብኝና አብሮኝ ያለው ሙሽራው ዝቅ ብሎ ጫማዬን ሲያስርልኝ ነቃው። እሺ ሊጥ የተቦካ ሊጥ ያው በረከትሽ እየተሰራ እንደሆነ የሚያመላክትሽ ነው። ዳቦ ሲሆን ያው በረከት ነው፣ ግን ሊጡ ከሆነ ደግሞ ያው በረከትሽ እየተሰራ እንደሆነ ነው የሚያመላክትሽ። በጣም ቆንጆ ነው። ሌላው ታክሲ ጥራልኝ እለዋለሁ። ታክሲ አሉባልታ ነው። ታክሲ አሉባልታ ነው። ስትሳፈር ያላየሽ ማለት ጥሩ ነው። ያው 6ኛ ክፍል የተማርኩበት ትምህርት ቤት ጋር ሁኜ ባለ ታክሲ እየጠበኩኝ ይመጣል። ከዛ እሱ ስለምጠላው ስለሚያስፈራ አሁን ገና ስለሆንኩኝ እለዋለሁ ነው። እሺ ያው ጥቁር ሰው ጥሩ አይደለም። ጥቁር በህልም ሴጣንን ስለሆነ የሚያመላክተው ማለት ነው። ትምህርት ቤት ግን ከህይወት የምትማሪያቸው ነገሮች እንዳሉ የሚያመላክትሽ ነው። ያው ታክሲ ውስጥ አለማግባትሽ ጥሩ ነው። ታክሲ ያው እንዳልኩሽ አሉባልታን ስለሆነ የሚያመላክተው ማለት ነው። አሁን ገና ስለሆንኩኝ ስልክህን ስጠኝ እደውልልሃለሁ ብዬ በግድ አታልዬ ላኩት። ያው ጥሩ ነው። አለመግባትሽ ጥሩ ነው። ያው እንዳልኩሽ ስልኩም እንትኑም ጥቁር ሰውም ጥሩ አይደለም። ታክሲም አሉባልታን ነው። አለመግባትሽ ጥሩ። አረንጓዴ ለምለም ሆኖ በጣም እጅግ የሚያምር አረንጓዴ ለምለም ጤናን ነው የሚያመላክተው። በጣም ቆንጆ ነው። ጥበብ መልበስሽ ደግሞ ክብርን፣ ትዳርን፣ ቋሚ ሀብትን የሚያመላክተው ጥበብ በጣም ቆንጆ ነው። ካባም ጸጋን ነው የሚያመላክተው። በጣም ቆንጆ ነው። ፀጉሬ እጅግ አምሮበት ነው። ፀጉር ጸጋ ነው። በጣም ቆንጆ ነው። ያው በህልም ጋብቻ ግን ጥሩ አይደለም። አይነ ጥላን ነው የሚያመላክተው። በደንብ ጸሎት አድርጊ። ሌላው መዘመር እንኳን ምስጋና ነው። በጣም ቆንጆ ነው። ግን ያው እንዳልኩሽ በህልም ጋብቻ ጥሩ አይደለም። አይነ ጥላን ነው የሚያመላክተው። ሌላው የጫማ ማሰሪያ እንደፈታብኝ ይልብኛል እና አብሮ ያለው ሙሽራ ዝቅ ብሎ ጫማዬን ሲያስርልኝ የነቃው። ጫማ ስራንም ባልንም ነው የሚያመላክተው እና የተፈታው መስተካከሉ ጥሩ ነው። ግን እንዳልኩሽ የህልም ጋብቻ ጥሩ አይደለም። ያው ጸሎት አድርጊ። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛው ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ ስትጀምሩ ላይክ አድርጋችሁ ጀምሩ። ላይክ አድርጉ ቪዲዮን ስታዩት። ያው ካልተፈታም መጨረሻ መለቀው ቪዲዮ ላይ ያስቀምጡልኝ። ይፈታል። በተራ ስለሆነ ትንሽ ሊዘገይ ይችላል እንጂ መፈታቱ አይቀርም። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። መልካም